ትላንት አይደለም። አንተ ያልከው ብቻ ሳይሆን እኔ ያልኩት ነው የሚሆነው። እሱ ቤት ኖራለሁ። ዳጣም እናቷ እንደሆንኩኝ ታውቃለች። ልታሳብጂኝ ነው አይደለም? ልታሳብጂኝ። ይኸውልሽ ለዳጣ እናቷ እንደሆንክ ልንገራት ያልሽውን አይደለም ከስልክሽ ከአእምሮሽ ፍቀሽ አጥፊው። ገባሽ? ስላረገሽው ልጅ ደግሞ በቃ እርሺው። ምኑን ልርሳው? ሁሉንም ነገር እርሺው። ማርታ እንግዲህ ጋሽ ደረጀን ዛሬ ልክ ልኩን ነግረዋለች። እንግዲህ እሱ ምንም በርግጥ እሷ አውቀው አስበው ሆነ ብላ ባይሆንም ግን ደግሞ ጋሽ ደረጀ ውስጥ ያለውን ስሜቱን እንግዲህ ጥያቄ በጥያቄ አድርጎ ሀሳቡን ገልጾላት ነበረ። ወይዘሮ ማርታም እንግዲህ የራሷን አቋም እንዳለ በአንድ አሳውቀዋለች ማለት ነው። ቤተሰቦቻችን ያው እንግዲህ ይሄ ሆኖ ምንድነው ወይዘሮ ማርታ እንግዲህ ፌስቡክ ላይ ማህበራዊ ሚዲያ ላይ የሆነ የተዘዋወረ ያለ አንድን ቪዲዮ ፎቶ ነበር የመነሻ አድርጋ የጠየቀችውና እሱ ምንድነው እንግዲህ አንዲት ሴት ባሏን ገላ በሚል ነገር ነበርና ያንን ጋሽ ደረጀ እንግዲህ እንዴት ነው ማርቲ ይሄን ነገር አንቺ እንዴት ታያዋለሽ? እቺ ሴት ልክ ናት ብለሽ ታምኛለሽ ስትለው አይ እንዴ ደሬ ምን ማለት ነው? እኔ በርግጥ ሰው ልጅ ያለበትን ሁኔታውን ነው የሚወስነው እንጂ አንዳንዴ እኮ ምን ይባላል አንዴ አባባል አለ ቃል የመሰለ ግን በጣም ትልቅ እንትን ያለው ምክንያቱም እሱ ምንድነው መሰለህ እሱም በገዳይ አትፍረድ ሟችም አናዳጅ ነው የሚባል ነገር አለና ስለዚህ እቺ ሴት ስሜታዊ ሆና በሰዓቱ ይሄን ነገር አደረገችው እንጂ በፊት እኮ ብዙ ነገሮች አሉ ከዛ አንፃር ምንም ማለት ነው ብለው ነበር እንዴ እና ተከክና ብለሽ ታስቢያለሽ ሲላት አይ እኔ በርግጥ በመግደል አላምንም ሰው ስለሞተ እንትና አማመን ሰው አይደለሁም ግን ሰው የሰራውን ቅጣቱን መቀበል አለበት ነበር ያለችው ማለት ነው። እና ደረጀ እዚህ ጋር እንዴ ማለት ማርቲ ማለት አንድ ሴት ምን አድርገው አሁን በምን ምክንያት ይሆን ገለዋለች ብለሽ የምታስቢን ሰውዬ ማለት ምን ቢያደርጋት ነው ሲላት እንግዲህ አይ እኛ ሴቶች ታውቃለህ በክብራችንና በእንትናችን አንደራደርም እንግዲህ ምንም ሳታጎልበት እሷ ቤት እያለች እሱ ከሌላ ሴት ጋር አሸሽ የሚል ከሆነ በቃ ሌላ አማራጭ የላትም በቃ ይሄ ነው ሊሆን የሚችለው በማለት ነበር የመለሰችለት። እንዴ አንድ ታዲያ ማርቲ አንድ ሰው ስለማገጠ በሚስቱ ላይ ስለማገጠ ብቻ ሞት ይገባዋል ማለት ነው ነበር ያላት። እንዴ ያ በርግጥ ሁኔታው ይወስነዋል። ምክንያቱም ሰው በስተት ተሳስቶ ሊሆን ይችላል። አንዴ ነው እንጂ ስተት ሁለት ሶስት የለም። የሰው ልጅ ሊሰሰት ይችላል ወይ ጣጥቶ ወይ ደግሞ በሆነ አጋጣሚ ከአቅም በላይ በሆነ ስሜት የሰው ልጅ ሊሳሳት ይችላል። ከዛ ውጪ ግን ሊሆን አይችልም። ስለዚህ እሷም እንደዛ ነው የሚሆነው በማለት ነበር የመለሰችለትና በዛው እንግዲህ አያይዞ ደረጀ ብዙ ጥያቄዎችን ማርታን ጠይቋት ነበረ ስለ ልጅና ማለት አንዲ ባል ከሚስቱ ውጪ ሚስቱ ሳታቅ ሁለት ልጆች ቢኖሩትና እንግዲህ ያንንም በስተትና በሆነ ምክንያት አለይ ብሎ ቢያስብ አንቺ ብትሆኚ ምን ታደርጊያለሽ ነበር ያላትና እንዴ ለምን ምን ማለት ነው ደግሞ ሁለት ልጅ ጭራሽ ለዛውም ሁለት ልጅ እንዴት አንዱ ኦኬ በስተት ነው ተብሎ ይታሰብ ሁለተኛው ምንድነው እንኳን አይደለም ከህይወት ጋር አብሮ መቀጠል ይቅርና በጭራሽ ልጆቹን ራሱ እንዴ አይፈቀድለትም ምናምን ያለችውና እንዴ ማርቲ ጭራሽ ልጆቹን ማየት አይፈቀድለትም ነበር ያላት። አዎ እንዴ ለምን እንዴው በህግ ምናልባት የሆነ ነገር እንትን ተብሎ ካልሆነ በስተቀር ለምን ማርቲ ምናምን ማለት ለልጆቹ ሲባል መስማማት አይቻልም እንዴ ሲላት እንዴ የምን መስማማት ነው የምታወራው እንደዚህ የአባታቸውን ውርደት ያዩ ልጆቹም ካንተን ከሚሉ የእናታቸውን ጠንካራነት እና ጉብዝና ያዩ ቢያድጉ ይሻላል እንደዚህ አይነት አባት ምን ሊታከር በማለት ነበር እንግዲህ የመለሰችው። ደረጀም ልክ ነሽ እንደውም ለዛውም ካንድ ሁለት ልክ ነሽ አረ እንደውም ልክ ነሽ አይገባውም ልክ ነሽ እንደውም በቃ ልጅ ማየት አይጠበቅበትም ምናምን ይላል። እንግዲህ ደሬ በጣም ነበር ስሜታዊ ሆኖ እሱም እንትን ሲል የነበረው ያው ወይዘሮ ማርታ እንግዲህ እንዴ ደሬ ምንድነው እያለችው ነበርና እንግዲህ እሱም ከተኛ በኋላ በቃ ትክክለኛ የሷን ስሜቷን አቋሟን ዘጋ እሷ ስለገለጸችው በጣም ነው የተገረመው የተደነገጠው። በቃ እኔም ይሄ ነገር የተሰማለታ እንኳን አይደለም ሚስቴን ልጆቼን ነው ለካ ማጣው በቃ የኔ ነገር ምናምን እያለ እንግዲህ
ኧረ አምላኬ መቼ ነው የምትወስደኝ? ኧረ መድኃኒዓለም መቼ ነው የምትወስደኝ እያለ እንግዲህ ፈጣሪው እየተማጸነ ነው የሚገኘው። ያው አለ አይደለ እንግዲህ እንደ ትንሽ በቀላሉ የተሰሩ ስህተቶች ትልልቅ እየሆነው ቁጭ ይላሉ ማለት ነው። በጣም ደግሞ ደረጃን ያናደደው ፓርት ምን ታውቃላችሁ? አንደኛው ያው የሰላም ይሄ አሁን የሁለተኛው ልጅ ጉዳይ በጣም ሌላ ጭንቀትና ሀሳብ ነው። ከዛ ባለፈ እንግዲህ ሰላም ልትወልድ ሄዳለች። ስትወልድ ግን ወልደሽ እዚህ እንዳትመጪ ነበር ያላትና እሷ ግን እያለች ያለችው ምንድነው አሁን አንደኛ ሰወልድ እዛው ነው የምመለሰው፣ ሁለተኛ ደግሞ ያሁኑ ልጅ ወንድ ልጅ ስለሆነ እንኳን ደስ አለ ወንድ ልጅ የለህም ነበረ የወንድ ልጅ አባት ላደርግ ነው ምናምን ስትለው በቃ የለም ነው የምላችሁ ጋይስ፣ የለም ደረጀ ተንጨረጨረ። እንዴ እኮ ታሳብጂኝ ነው አይደል? ታሳብጂኝ ነበር ያለውና እንዴ ጋሽ እኔ እኮ የቆ ጥፋት ይኔ አይደለም እኮ መተሽ የማርቲና አይነት ታያት አደፋፈርሽ ምናምን አላት ማለት ነው። ሰላምዬ እንዲሁን ጣጣ የላትም እንዴ ጋሽ፣ ከዚህ ውጭማ እዙኛ ነው ልጆችን ማሳደግ የምፈልገው አለው ማለት ነው። በዛ ላይ ደግሞ የዳጣን እናቷ መሆኗን ነግራታለሁኝ አንተ ማትነግራት ከሆነ ስትለው በቃ ደረጀ የለም ጋይስ ተንጨረጨረ። በስመ አብ ነው የምላችሁ በስመ አብ። እና በጣም ከባድ ነበር። ውድና ከበራችሁ ቤተሰቦቻችን እንግዲህ ዳጣና ናታንም የሚገርም የፍቅር ጊዜ እያሳለፉ ነው የሚገኙት። በጣም ደስ የሚል እና ሀሪፍ ጊዜ እያሳለፉ ነው የሚገኙት። በጣም ደስተኞች ናቸው። ግን ያው አብጌል ደግሞ እንደሚታወቀው በጣም እየተፈታተነቻቸው ነው። ከመፈታተንም በላይ እንግዲህ ናታንን ክላሱ ድረስ በሌሊት ልብስ በመሄድ እንግዲህ ሻወሮ ገብቶ ሲወጣ እሱ ሂዳ ዛሬ ከኔ ጋር ነው የምትተኛው ብላ ክላሱ ፊት ለፊት ቆማበታለች። እሱም ደግሞ እንግዲህ ቢጃማ እንኳን አለበሰም ለፈጣሪ እላው ላይ የሻወር ፎጣ ብቻ ጣል እንዳደረገ ነው። እሷም እንግዲህ ፊት ለፊት ተጋፍጣለች ማለት ነው። ማለት ፊት ለፊቱ ቁጭ ብላበታለች። እሱም ኧረ እባክሽ ውግጅልኝ እያለ ነው። እሷም ደግሞ ሁሌ አንተ ያልኩህ አይሆንም፣ ዛሬ ወደድክም ጠላህም ከኔ ጋርና ከኔ ጋር ብቻ ነው የምታድረው፣ መቼም ውጭ ከዚህ እንደማትለኝ ተስፋ አደርጋለሁ በማለት እንግዲህ ፊት ለፊቱ ተጋርጣበታለች። ናታንም እንዴት ማምለጥ እንዳለበት እንግዲህ ከራሱ ጋር እየታገለ ነው የሚገኘው። ቤተሰቦቻችን እዚህ ጋር ወይ የሆነ ሰው ካልደረሰለት በስተቀር እንግዲህ አብጌል እንደምታውቁት ያንን ደግሞ የሰላምንና የዳጣን የእናትና ልጅነታቸውን እሱን እንትን ካየች በኋላ ናታንን ያው እንደ ማስፈራሪያ አድርጋ ይዛበታለች። እሱም እንግዲህ ተፍተፍ እያለ ነው ቤተሰብ ከዛ ነገር ለመውጣት። ዳጣ ማነው አብጌልም እንግዲህ ወጥራ ይዘዋለች። ምን ይፈጠር ይሆን? ሀሳብ አስተያየታችሁን አስቀምጡልኝ። በቀጣይ ክፍል እንገናኛለን። ሰላም ቆዩት።